ቺዶ ኦቢ የት ነው ያለው የሚለው ጥያቄ ወይም ደግሞ ለምንድን ነው የጠፋው? አመጣጡ ከአርሰናል በሚመጣበት ሰዓት ላይ ትልልቅ ሪከርዶችን የያዘ ተጫዋች ነበረ። ቀጥታ የዋናው ቲም ሁላ ተጫዋች ይሆናል የሚሉ ሐሳቦች ነበር የነበሩት። በእርግጥ ቀጥታ እንደመጣ በዛ እድሜው የዋናው ቲም ውስጥ ቀጥታ ዘሎ ይገባል ማለት አይደለም። ግን ለዋናው ቲም ራሱ የሚያስፈልግ አይነት ፐርፎርማንስ ያለው ተጫዋች ነው ተብሎ ነበር ታስቦ የነበረው ቺዶ ኦቢ ማለት ነው። ግን ደግሞ አሁን ላይ ግን ከተመለከትነው በተለይ በዚህ ዓመት ላይ እድል እየተሰጠው አይደለም። ጭራሽ ደግሞ ከሳይትም የጠፋ ተጫዋች ይመስላል አይደለ? አሁን ለምን ቋሚ 11 ውስጥ አልገባም አይደለም። ግን ደግሞ ሰብስቲቱሽን ላይ ቢያንስ እኮ የፍሌቸር መንታ ልጆች ተጠባባቂ ወንበር ላይ ተመልክተናቸዋል። ሁለቱም በተለያየ ጊዜ የመጀመሪያ ጨዋታ የመሰለፍ እድላቸውን አግኝተዋል። ሁለቱም ተጫዋቾች ማለት ነው፣ ሁለቱም ፍሌቸሮች። ግን ቺዶ ኦቢ ማለት በዚህን ያህል ደረጃ አቋሙ ወርዶ ነው ወይ? በዚህን ያህል ደረጃ ስላልቻለ ነው ወይ በቃ ከሳይት ሙሉ በሙሉ ሊጠፋ የቻለው? እንደዛ ተስፋ ተጥሎበት የነበረስ ልጅ ለምንድነው በዚህ ልክ ሊጠፋ የቻለው የሚለውን ነገር ለማየት እንሞክራለን። ምክንያቱም በብዙ እያነጋገረ ነው የሚገኘው፣ ብዙ ነገሮችን እያስነሳ ነው የሚገኘው። ሩበን አሞሪም ሙሉ በሙሉ ድሮፕ እስኪያደርገው ድረስ ከዛ በኋላ ደግሞ በፕሬስ ኮንፈረንስ ላይ ራሱ ቀርቦ ስለሱና ስለ ሃሪ አማስ የተናገረውም ነገር እናስታውሳለን አይደለ? ዊችስ ሁለቱንም አስቀይሟቸው ነበር ወይ ደግሞ ሁለቱንም አስከፍቷቸው ነበረ። ሁለቱም ተከፍተው ነበረ። ከዛ እንዲሁም የሶሻል ሚዲያ ምላሽ ራሱ በፖስታቸው ላይ እንዲሁም እንደ ምላሽ የሚሆን ነገር ወይ ደግሞ ምላሽ የሚመስል ነገር ራሱ እስከ ማስቀመጥ የደረሱበትን መንገድ ነው ተመልክተን የነበረው። በዛ ደረጃ ወይንም ደግሞ በዛ ልክ ነበረ ልክ ሩበን አሞሪም ሲናገርም እንደዚሁም ደግሞ ተጫዋቾቹም መልስ ሰጥተው የነበረው። ታዲያ በዚህ ፕሮግራም ላይ ቺዶ ኦቢ ለምንድን ነው የጠፋው ወይ ደግሞ ምንድን ነው ከዛ ጀርባ ያለው ነገር ምንድን ነው የሚለውን ነገር ሪፖርቶች በወጡት መሰረት እንግዲህ ለማንሳት እንሞክራለን። ከዛ ውጪ ማይክል ካሪክ የወሩ ምርጥ አሰልጣኝ ተብሏል። ማንቸስተር ዩናይትድ ቤት 5 ጨዋታዎችን በፕሪሚየር ሊጉ 5 ጨዋታዎችን አድርጎ 4ቱን አሸንፎ በአንዱ አቻ ወጥቷል። አቻ የወጣበትን መንገድ መጥፎ የሚባል መንገድ አልነበረም። ኦፍ ኮርስ ከ4ቱ ጨዋታዎች ኢንኮንሲስተንት የነበረው ወይ ደግሞ ጥሩ አልተጫወተም ከተባለ በዛ ሊሆን ይችላል ተብሎ ነው የሚታሰበው። ግን ደግሞ 5 ተጫውቶ ግን ከ5ቱ 4ቱን አሸንፏል፣ በአንዱ አቻ ወጥቷል። ምንም ጨዋታ አልተሸነፈም። ይሄ ትልቅ አቺቭመንት ነው፣ ግልጽ የሆነ ትልቅ አቺቭመንት ነው የሚታወቅ ማለት ነው። ታዲያ በዚህ ሁኔታ ውስጥ ወይ ደግሞ በእነዚህ 5 ጨዋታዎች ከካሪክ የታዘብናቸው ነገሮች ምንድን ናቸው? ስለ ካሪክ ምን ነገሮችን አይተናል? ምን ነገሮችን ነው ኤግዛክትሊስ ማስተካከል የቻለው የሚለውን ነገር ለማየት እንሞክራለን። በሊስት አድርገን የከፋፈልናቸዋል። የፕሬስ ኮንፈረንስ አቅሙን ወይ ደግሞ ፕሬስ ኮንፈረንስ ላይ ምንድነው የለወጠው የሚለውን ነገር ለማየት እንሞክራለን። ለተጫዋቾቹ የሰጠው ፍሪደም እና ተጫዋቾችን ሃንድል እያደረገ ያለበትን መንገድ እንደዚሁ ለማየት ወይ ደግሞ ለማንሳት እንሞክራለን። ትችት ደግሞ ተሰንዝሮበት ነበረ። ያን ትችት ሃንድል ያደረገበት መንገድና ቅያሬዎቹ ምን ይመስላሉ የሚለውን ነገር ለማየት እንሞክራለን። እስከ ፕሮግራሙ መጨረሻ ድረስ ደግሞ አብራችሁ እንድትቆዩ ደግሞ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ምናልባት ወጣት ተጫዋቾችን ሲያስፈርም አምና እናስታውሳለን አይደል? አይደን ሄቨን ፈርሞ ነበር ከአርሰናል። እንደዚሁም ደግሞ ቺዶ ኦቢ ማርቲንም ደግሞ እንደዛው ከአርሰናል የፈረመ ተጫዋች ነበር። እነዚህ ሁለት ተጫዋቾች ታዲያ ወጣት ተጫዋቾች ናቸው። በዛ ክለብ ወይ ደግሞ በአርሰናል በቃ የመሰለፍ እድል ይሰጣቸዋል የተባሉ ተስፋ ሲጣልባቸው የነበረ ባለብሩ ተስፋ ተጫዋቾች ናቸው። ምናልባት ምን ያህል ኳሊቲ እንዳላቸው እነዚህ ተጫዋቾች ምናልባት የሚነግረን ወይ ደግሞ የሚያስረዳልን ነገር ሌላ የሚያስረዳልን ጉዳይ ምንድነው? የነዚህ ሁለት ተጫዋቾች ማለትም ቺዶ ኦቢ ማርቲን እና አይረን ሄቨን ወደ ማንቸስተር ዩናይትድ የመጡበትን ሪዝን ምንድነው? ላይክ የምር መምጣት የነበረባቸው ተጫዋቾች ናቸው የሚለውን ነገር ስንመለከት ቺዶ ኦቢ አምና ጨዋታውን አድርጎ ነበር። ወደ 7 ያክል የፕሪሚየር ሊግ ጨዋታዎችን ማድረግ የቻለበት አጋጣሚ ነበረ። የኤፍኤ ካፕ ጨዋታም እንደዚሁ ማድረግ ችሎ ነበር። አይረን ሄቨንም እንደዚሁ ጨዋታዎችን አድርጎ ነበርና ሁለቱም በገቡበት አጋጣሚ አስደናቂ ፐርፎርማንስ ነበር ሲያሳዩ የነበረው። እንዲሁም ቺዶ ኦቢ ማርቲን እንደምታስታውሱ ከሆነ ራስሙስ ሆይሉንድ እሱን እየቀየረው ነበር ይገባ የነበረው። እሱን እየቀየረው እየገባ የሚያሳየው ፐርፎርማንስ ግን በጣም የሚያስደንቅ ነው። ከዛ በዛ እድሜ ካለ ተጫዋች የሚጠበቅ አይደለም። በእርግጥ ልጁ ፊዚካሊ በጣም ሂውጅ ስለሆነ ግዙፍ ስለሆነ ብዙ ኤክስፔክት የሚደረጉ ነገሮች አሉ። ምክንያቱም ትልቅ ነው። ስለዚህ እድሜው ምንም እንኳን ትንሽ ቢሆንም ግን ደግሞ ፊዚካሉ ትልቅ ስለሆነ ከሱ የሚጠበቁ ብዙ ነገሮች ነበሩ። ላይክ ፕሪሚየር ሊግ ፊዚካል የሆነ ቲሞች ይበዙበታል። በሃይ ኢንተንሲቲ እና በሃይ ፊዚካሊቲ ሊጉ እንደሚመራ ደግሞ የሚታወቅ ነገር ነው። ከዛ አንጻር ግን እድሜው ግን ስቲል ትንሽ ነው። አይረን ሄቨንም ደግሞ እንደዚሁ ሲጫወት ከተመለከታችሁት የመከላከል እንቅስቃሴው በጣም አስደናቂ ነበር። ያ ብቻ አይደለም፣ ኢቭን ዘንድሮም ተመልክተ ነው
በጣም አስደናቂ ፐርፎርማንስ የሚያሳይ ተጫዋች ነው። ጉዳት በተወሰነ መልኩ ሊያሰናክለው ሞከረ እንጂ ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ታዲያ አይረን ሄቨን እየተጫወተ ነው፣ ቤንች ላይ ይኖራል፣ ብቻ ሳይት ውስጥ አለ። ቺዶ ኦቢ ግን ጠፍቷል። ታዲያ ለምንድን ነው የጠፋው የሚለውን ነገር ስንመለከት አንዳንድ ሪፖርቶች እንደሚያሳዩት ከሆነ ቺዶ ኦቢ ማርቲን ከማንቸስተር ዩናይትድ ዋናው ቡድን ማለትም ከቋሚ 11ም እንደዚሁም ደግሞ ከተቀያሪውም ቦታ ሊጠፋ የቻለበት 2 ሪዝኖች አሉ ብለው አስቀምጠውታል። እነዛ 2 ሪዝኖች ምን መሰላችሁ? የመጀመሪያው ለዴቨሎፕመንቱ ነው። ላይክ አሁን ለምሳሌ የመጀመሪያው ዓመት ላይ ጥሩ ነበር። ላይክ እንደመጣ ይሄ የመሰለፍ እድልን ሲያገኝ ጥሩ ነገሮችን አሳይቶ ነበረ። ዴቨሎፕ የማድረግ የሆነ ያህል ተስፋዎችን እያሳየ ነበር። በቃ ባጭሩ እነሱ ተስፋዎችን በደንብ አድርጎ እያሳየ ነበር ብሎ መናገር ይቻላል። ጥሩ የሚባሉ ተስፋዎችን ማለት ነው። ከዛ በኋላ ግን ልክ ካላንደሩ በሚገለበጥበት ሰዓት ላይ አንድ ኖቲስ ያደረጉት ነገር ምንድነው? ለተጫዋቹ ዴቨሎፕመንት ሞር ከሳይት ትንሽ ራቅ ቢል። አሁን በእርግጥ ሩበን አሞሪም ሲያስቀረው በፐርፎርማንሱ ደስተኛ ስላልነበረ ነው፣ እሱ ግልጽ ነው። ግን ሙሉ በሙሉ ሲጠፋ አሁን ኢቭን የሰብስቲቱሽን ላይ ራሱ አንመለከተውም ይሄንን ተጫዋች። በቃ በአጠቃላይ የለም ከቡድኑ የወጣ ነው ሁላ እኮ የሚመስለው አይደል? ሶ በዚህ ደረጃ መሆን የነበረበት ተጫዋች ነው ወይ ከተባለ ካሳየው ፐርፎርማንስ አንጻር እንደዚሁም ደግሞ ሌሎች እድል እየተሰጣቸው ያሉትን ተጫዋቾች ስንመለከት ዚስ ማች ያለመሰለፍ ሁኔታው አሳማኝ ነው ተብሎ አይታሰብም። ወይ ደግሞ በዚህ ደረጃ አለመሰለፉ አይ ትክክለኛ ነው ብሎ የሚያስብ ሰው ይኖራል ተብሎ አይታሰብም። ግን ከዛ በኋላ ግን ለሱም ዴቨሎፕመንት ሲባል አሁን ይቻላል አይደል? ልጁ አምና ባሳየውን ፐርፎርማንስ አሁንም ካሳየው ፐርፎርማንስ አንጻር ቤንች ላይ ማድረግ ይቻላል፣ የቡድን ስብስብ ውስጥ ማካተት ይቻላል። ግን ደግሞ ለዴቨሎፕመንቱ ጥሩ አይደለም በሚል ስለታሰበ ከሳይት ሙሉ በሙሉ ዞር እንዲደረግ ተደርጓል። ሌላኛው ደግሞ ምንድነው? ልጁ እንደሚታወቀው ፊዚካሉ በጣም ሂውጅ ነው፣ ቅድም እንዳልኳችሁ ማለት ነው። ታዲያ ይሄ ሂውጅ የሆነ ፊዚካሊቲ ይዞ ይሄ ተጫዋች ይሄንን ሂውጅ የሆነ ፊዚካሊቲ ይዞ ሲጫወት ፊዚካል በሆነ መንገድ ነው የሚጫወት። ማለትም ይሄ በቃ ጉልበት የሚያስፈልጋቸውን አይነት ሩጫዎች ነው የሚያደርገው። ከተጫዋቾች ጋር አንድ ለአንድ ሲገናኝ ወይ ደግሞ ሲጋፋ ምናምን ነገር ከተመለከታችሁት በጣም ፊዚካሉን የሚጠቀም አይነት ተጫዋች ይሄ ተጫዋች ማለት ነው። ታዲያ ፊዚካሉን መጠቀሙ መጥፎ ነገር አይደለም። ግን ደግሞ የማንቸስተር ዩናይትድ ደግሞ ለሱ የተዘጋጀለት ፕላን ደግሞ ምንድነው? ከፊዚካሉ ውጪ ያሉትን ነገሮች እንዲጠቀም፣ በግራውም በቀኙም መምታት፣ ይሄ ሾልኮ የመውጣት ጉዳይ፣ ድሪብል የማድረግ ጉዳይ፣ ፊኒሺንጉ ላይ አንዳንድ ጊዜ ፊዚካሊ ከተጫዋቾች ጋር ቻሌንጅ መደራረግ ሳይጠበቅበት በብልጠት ማለፍ የሚችልበትን መንገድ ለማሳየት እየሞከሩ። ስለዚህ ያ አይነት ዴቨሎፕመንት ላይ ነው ያለው፣ ወይ ደግሞ ያ አይነት ፕላን ላይ ነው ያለው። የዴቨሎፕመንት ፕላኑ ላይ ከፊዚካል ውጪ ያሉት ወይ ደግሞ ፊዚካሊ ሃንድል የማይደረግ ወይ ደግሞ መደረግ የማይጠበቅባቸውን አይነት እንቅስቃሴዎች እንዲያደርግ፣ ሩጫውን ሊሆን ይችላል፣ ቅድም እንዳልኳችሁ ቦታ አያያዝ፣ አፈትልኮ የሚወጣበት መንገድ የመሳሰሉትን ስንመለከት እነዛን ነገሮች ሞር እንዲያዳብር፣ እነዛን ነገሮች በተሻለ መልኩ ኤክሰርሳይዝ እንዲያደርግ እድል እየተሰጠው ነው ተብሎ ይታሰባል። ስለዚህ እነዚህ 2 ዋና ሪዝኖች ቺዶ ኦቢ ማርቲን ከእይታችን እንዲሰወር ወይም ደግሞ ከአጠቃላይ ከቲሙ ከዋናው ቲም እንዲርቅ አድርገውታል ተብሎ ይታሰባል ማለት ነው። ወደ ሁለተኛው ርዕሳችን በምንመጣበት ሰዓት ላይ ማይክል ካሪክ የወሩ ምርጥ አሰልጣኝ ተብሏል፣ ይገባዋል። 5 ጨዋታ ተጫውቶ በ5ቱም አልተሸነፈም፣ 4ቱን አሸንፎ በአንዱ አቻ ወጥቷል። ከ4ቱ ካሸነፋቸው ደግሞ 2ቱ ፕሪሚየር ሊጉ ላይ አንደኛና ሁለተኛ ላይ ያሉት ቲሞች ናቸው፣ አርሰናልና ሲቲ ማለት ነው። ስለዚህ በደንብ አድርጎ ይገባዋል ማለት ነው። ታዲያ አሁን ይሄ መገባት ያለ መገባቱ ጉዳይ ሲሆን 5 ጨዋታዎችን አድርጓል አይደለ? ማይክል ካሪክ 5 ጨዋታዎችን አድርጓል። በእነዚህ 5 ጨዋታዎች ላይ የተመለከትናቸውና የቀየረው ነገር ምንድን ነው? ላይክ ምን ቢቀይር ነው በዚህ ልክ በአንድ ጊዜ ማንቸስተር ዩናይትድ ማስተካከል? ኦፍ ኮርስ ከዚህ በፊት በነበሩት ፕሮግራሞቻችን ላይ እንዳወራ ነው ይሄ የኒው ማናጀር ባውንስ የሚባል ነገር አለ አይደለ? አዲስ አሰልጣኝ ሲመጣ አዲስ መንፈስ፣ አዲስ ጉልበት፣ አዲስ ሁሉ ነገር አዲስ ነው። ተጫዋቾች በምቾት ደስ ብሏቸው ኮምፎርታብል ሆነው መጫወት ይችላሉ። ያ ነገር ደግሞ ቡድኑ እንዲያደርግ ያደርጓል፣ ተጫዋቾቹ ኤክሴል እንዲያደርጉ ያደርጋቸዋል። ሶ ይሄ የሚጠበቅ ነገር ነው። ላይክ ይሄን አይምሯችን ውስጥ አስቀምጠን ነው ምን ጀምረው ኒው ማናጀር ባውንስ የሚባል ነገር አለ ብለን ማለት ነው። እሱ ነገር እንዳለ ሆኖ ግን ደግሞ ኒው ማናጀር ባውንስ ደግሞ ዝም ብሎ አልመጣም። እሺ ኒው ማናጀር ባውንስም ብንለው እንዴት መጣ ያ ኒው ማናጀር ባውንስ? ላይክ ኤግዛክትሊ እንዴት ነው የመጣው የሚለው ነገር ለማየት እንሞክር። መጀመሪያ ማይክል ካሪክን እንዲደነቅ ያደረገው ነገር ምንድነው? ፕሬስ ኮንፈረንስ ላይ ፕሬሱን ሃንድል የሚያደርግበት መንገድ። አሁን የማንቸስተር ዩናይትድ ትልቁ ችግር የነበረው ወይ ደግሞ ከዚህ በፊት ያው ሩበን አሞሪም አልነበረ አሰልጣኙ፣ በሩበን አሞሪም ስር ትልቅ ችግር የነበረው ነገር ምንድነው? ጋዜጣዊ መግለጫ ነው። ጋዜጣዊ መግለጫ ሲዘጋጅ ጋዜጠኞች
በጉጉት ነው የሚጠብቁት ያንን ቀን ሩበን አሞሪም እዛ ፕሬስ ኮንፈረንስ ወንበሩ ላይ እስኪቀመጥ ድረስ ጋዜጠኞች በጉጉት ነው የሚጠብቁት። ተጫዋቾች፣ ደጋፊው፣ ባለስልጣናቱ ደግሞ እሱ እዛ ቦታ ላይ ሲቀመጥ መሳቀቅ ይጀምራሉ። ሶ ሙሉ ፕሬስ ኮንፈረንሱ እስኪያልቅ ድረስ ላይክ ጋዜጠኞች በደስታ ነው የሚጨርሱት። ደጋፊው ያልኳችሁ ደግሞ በማንቸስተር ዩናይትድ በኩል ያሉት ደግሞ በሰቀቀን ነበር። ይሄ ደግሞ ብዙ ማንቸስተር ዩናይትድን ዋጋ አስከፍሎታል። ይሄ አሰልጣኝ ገና እንደመጣ እኮ ነው አይደለ? ብዙ ሳይቆይ ነው ይሄኛው ቲም ክለቡን አላለም ቲሙ ወይም ደግሞ ስብስቡ በማንቸስተር ዩናይትድ ታሪክ በጣም ዘወረስት የሚባለው ነው። በማንቸስተር ዩናይትድ ታሪክ በጣም ወረስት የሚባሉ ውጤቶች ተመዝግበዋል። ይሄ ቲም ከነዛም በታች ነው የሱ አገላለጽ። ይሄ ደግሞ ተጫዋቾቹ ላይ ያሳደረውን ተጽዕኖ ተመልክታቸዋል። ፕሬሱ ደግሞ ምን ያህል ደስ እንዳለውና በቀጣይ ደግሞ ባለው ጋዜጣዊ መግለጫ ላይ በሚያስቅ ሁኔታ አብራርቷል። ማለት ይቅርታ አልጠየቀም ኦብቪየስሊ፣ ግን አብራርቷል። ለማለት የፈለገው ሌላ እንደሆነና ግን ደግሞ ኢንተርፕሬት የተደረገበት መንገድ ሌላ እንደሆነ ለማሳወቅ ሞክሯል። በማይክል ካሪክ በኩል ይሄን ነገር አልተመለከትንም። ማይክል ካሪክ ፕሬስ ኮንፈረንስ ላይ በጣም ኦፕን አፕም አይሆንም፣ በጣም ደግሞ ኢንፎርሜሽን የሚያስቀርም አይነት ሰው አይደለም። ግን በቃ ኢን ዘ ሚድል ነው። በቃ በስነ ስርዓት ያን ነገር ባላንሱን ለማግኘት ወይ ደግሞ ባላንሱን ለመጠበቅ የሚጥር አይነት አሰልጣኝ ነው። ሶ እስካሁን ባለው በአጠቃላይ በንግግር ማይክል ካሪክ ፕሬስ ኮንፈረንስ ላይ እስካሁን ድረስ ሉዝ አድርጓል ተብሎ አይታሰብም። ግልጽ መሆን የሌለበትን ነገር ግልጽ ሲሆን አልተመለከትነውም። መሆን ያለበት ቦታ ላይ ግን ግልጽ ያደርጋል። ይሄኛው ደግሞ ከምን ጋር ያያዘናል? ቅድም መግቢያ ላይ እንዳነሳሁት ትችትን ሃንድ ላይ ያደረገበት መንገድ። አሁን ትችትን ሃንድ ላይ ያደረገበት መንገድ ቀጥታ የሚዲያ ፕሬዘንሱ ጋር ይገናኛል፣ ወይንም ደግሞ ከሚዲያ ጋር ያለው ኢንተራክሽን ጋር ይገናኛል። ለምንድነው ይሄን ያልኳችሁ መሰላችሁ? አሁን ቅድም እንዳልኩት ፕሬስ ኮንፈረንስ ላይ ለጋዜጠኞች የሚያስፈልገውን ኢንፎርሜሽን ብቻ በመስጠት ነው የሚታወቀው ማይክል ካሪክ እስካሁን ድረስ ማለት ነው። ግን ደግሞ ከዛም ውጪ ግን በሚዲያ ላይ ትችት ደርሶበት ነበር አይደለ? ትችቱም ደግሞ ፌር የሆነ ትችት ነው ተብሎ ደግሞ አይታሰብም። ለምን? ሚስቱን ነው አታክ ያደረጉት አይደለ? ሚስቱን ነው አታክ ያደረጉት። ሚስትየዋን አታክ ያው ከሮይ ኪን ጋር ነው። ሶ ያኔ እነሱ መተው ጠይቀውታል። አዎ ሰምቼዋለሁ አለ። ግን ደግሞ የመለሰበት መንገድ ስለ ሮይ ኪን ሌላ መጥፎ ነገር በማውራት ወይ ምናምን አይደለም። የራሱ መንገድ አለው። ይሄን እንደዚህ አይነት ነገሮችን አንድ የሚያደርግበት በሱ አመለካከት ሚዲያ ላይ ግልጽ መሆን አለበት ብሎ አያምንም። ስለዚህ ሚዲያ ላይ ግልጽ አላደረገው። ሚዲያ ላይ ግልጽ ካላደረገው ደግሞ በውስጥ እኮ እኔ አውርቶ ሊሆን ይችላል፣ ብዙ ነገር ተባብሎ ሊሆን ይችላል። ግን ሚዲያው ግን ይሄን አያውቅም። ይሄንን ሃንድ ላይ ያደረገበት መንገድ ምናልባት ተዘንግቷል በተወሰነ መልኩ ብዬ አስባለሁ። ግን መረሳት የሌለበት ነገር ግን በደንብ አድርጎ ነው ሃንድል ማድረግ የቻለው። ለዛም ነው አይደለ ውጤቱ አፌክት እንዳይሆን አድርጓል። ማለት አፌክት አልሆነበትም። ውጤቱ በጥሩ ሁኔታ ነው እየገሰገሰ የቀጠለው፣ ወይ ደግሞ በጥሩ ሁኔታ ነው ሲንቀሳቀስ የተመለከትነው ወይንም ደግሞ የነበረው ማለት ነው። ሶ የሚዲያ ፕሬዘንሱ በአጠቃላይ ማይክል ካሪክ እስካሁን ባለው ላይ አስደናቂ ነገሮችን ሲያደርግ ተመልክተናል። ከዛ ውጭ ደግሞ ለተጫዋቾች የሰጠው ፍሪደምም ደግሞ አለ። ተጫዋቾች የፈለጉትን ውሳኔ ራሳቸው ልክ አሁን ለምሳሌ ይሄ የማሰላችሁ ፍሪደም ሲሰጣቸው ዝም ብሎ አይደለም ፍሪደም የሰጣቸው፣ እነሱ የሚችሉት ቦታ ላይ ያስቀምጣቸውና ምርጫውን እነሱ ይወስኑ ብሎ ተወላቸው። አሁን ብዙ አሰልጣኞች የሚሉት ነገር ምንድን ነው? አሁን ለምሳሌ ፔፕ ጋርዲዮላ ስለ ሮበርት ሌቫንዶስኪ ሲያወራ ማለት ሌቫንዶስኪ ፔፕ ምን እንዳለው ሲናገር ማለት ነው እሱ እንዳለው ከሆነ የማጥቃት ቦታ ላይ ወይ ደግሞ የማጥቃት ፊኒሽንግ ላይ ምናምን እንደዚህ ጨርስ እንደዚህ አድርግ እኔ አይደለም፣ ምክንያቱም አንተ ከኔ የተሻልክ አጥቂ ነህ፣ ጎል ፊት ከኔ የተሻልክ፣ እኔ በተጫዋችነት ዘመኔ ያንተን ያክል ጥሩ አልነበርኩም ጎል ማስቆጠር ላይ። ስለዚህ መጥቼ ጎል እንዴት ማስቆጠር እንዳለብህ አልነግርህም። ለአንተ ግን ጎል ታስቆጥር የምትችልበት ቦታዎች ላይ ግን እንድትደርስ ግን ማድረግ የኔ ኃላፊነት ነው። አሁን ማይክል ካሪክ ብሩኖ ፈርናንዴዝን የሚመቸው 10 ቁጥር ቦታ ላይ አደረገውና ውሳኔውን እንደፈለገ ይወስን። በካውንተር አታክ እየሄዱ አማድ በቀኝ ሮጦ እምቡሞ በግራ የሚሮጥ ከሆነ ቅድሚያ ለእምቡሞ ስጠው ወይ ለአማድ ስጠው የሚል ነገር የለም። ራሱ ይወስን። ሲወስን ግን ለሱ ምቹ የሚባል ቦታ ላይ መሰለፍ አለበት። ይሄ አንድና አንድ የማይካር ነገር ነው፣ ኢግኖር የማይደረግ ነገር ነው። እሱ ምቾት የሚሰማው ቦታ ላይ ከተሰለፈ ብሩኖ ምን ሊያደርግ እንደሚችል ካሪክ ያውቀዋል። ተጫዋች በምቾት ከተጫወተ በፍሪደም ይጫወታል ማለት ነው። በፍሪደም ከተጫወተ ደግሞ ሁሉን ነገር ማድረግ ይችላል፣ በዛ ፍሪደም ማለት ነው። ሶ ለተጫዋቾች የሰጠው ፍሪደም ፔኦፍ እያደረገ ነው። ለእምቡሞም ተመሳሳይ ነገር፣ ለኩኒያም፣ ለሜኑም፣ ለሁሉም ይሰራል ይሄ ነገር። ሼሽኮንም ሃንድ ላይ ያደረገበትን መንገድ እንደዚሁ የሚያስደንቅ ነው አይደለ? በተለይ በሲቲ ጨዋታ ላይ ጎል ተቆጥሮ ሰለብሬት በሚያደርጉበት ሰዓት ላይ ሼሽኮን ጎተት ነገር አድርጎ የሆነ ነገር ያለው ነገር ምናምን ነገር ከዛ በኋላ ቢግ የሚባሉ ሞመንቶች ላይ ባለቀ ሰዓት 2 ጊዜ አስቆጥሯል ቤንጃሚን ሼሽኮ። ዩናይትድ ነጥብ በጣም ሊጥል የሚችልባቸውን ነው ከፍ እንዲል ያደረገው። ሶ ይሄኛውም ለማይክል ካሪክ በዚህ ጊዜያቶች ውስጥ በጣም አስደናቂ የሚባል
እንቅስቃሴ ካደረገባቸው መንገዶች መካከል ይጠቀሳል። ከዛ ውጭ ደግሞ የመጨረሻ የምናደርገው ደግሞ ቅያሬዎቹ ናቸው። ሰብስቲቱሽን በቃ የሚቀይራቸው ቅያሬዎች ሱፐር ሰብ ናቸው። ሩበን አሞሪም በዚህ ዓመት አንድም ተጫዋች ከተቀያሪ ወንበር ላይ ተነስቶ ጎል አላስቆጠረለትም ነበር። ማይክል ካሪክ ግን ስንት ያርጎታል ይሄን ነገር። በማቲያስ ኩኛ ተመልክተናል ይሄን ነገር አይደለ? በቤንጃሚን ሼሽኮ ተመልክተናል ይሄን ነገር። ተቀይሮ ገብቶ ጎል ሲያስቆጥሩ አይደለ? ሰብስቲቱሽን ላይ ጨዋታው ማኔጅ የሚያደርግበት መንገድ፣ ጌሙን የሚያነብበት መንገድ፣ ታክቲካል አጀስትመንቶችን የሚያደርግበት መንገድና የተጫዋቾችን ሚና የሚቀያየርበት የሚያስተካክልበት መንገድ ማይክል ካሪክ ከሰራቸው ወይ ደግሞ በዚህ 5 ጨዋታዎች ውስጥ እንድናደንቀው ካደረጉን ሪዝኖች መካከል ይጠቀሳሉ። አሁን የወሩ ምርጥ አሰልጣኝ ተብሏል። ከዚህ በኋላ ባሉትስ ምን ነገሮችን ሊያስመለክተን ይችላል የሚለውን ነገር ደግሞ አብረን እንመለከታለን። የእናንተስ ሀሳብ ግን ምንድነው? ስለ ካሪክም ስለ ቺዶ ኦቢም ጉዳይ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።